እና በአጭሩ የሚገለጽ ነገር አይደለም። ከዚህ በፊትም እንደገለጽኩት የመጣሁበት ከስትሪክት ኦርቶዶክስ ቤዝድ የሆነ ፋሚሊ ነው እና በአንድ ጊዜ ሪቨርት ማድረግ የምችልበት አጋጣሚ ላይ አልነበርኩም። አሁንም አይደለሁም። ግን አላህ መርጦኝ ሲፈቅድ አልሐምዱሊላ እሱ ስለመረጠኝ ነው እዚህ ቦታ ከእናንተ ጋር የቆምኩት ከእህት ከወንድሞቼ ጋር እና በቃ አላሁ አክበር ለሁሉም ነገር አልሐምዱሊላ። በጣም ደስ ነው ያለኝ። የተሰማኝ እርካታ የተሰማኝ የልብ ደስታ ትልቅ ነው። በቃል የሚገለጽ ነገር አይደለም። ይሄ በአንደበት የሚወጣ ነገር አይደለም። መጀመሪያ ጀርኒው የጀመረው ከዛሬ 1 ወር በፊት አካባቢ ነው። ልክ ረመዳን ሲጀምር ልክ ረመዳን ሊገባ 1-2 ቀን 3 ቀን ሲቀርብ ነው እና ሁሱንን በጣም ነበር የምከታተለው፣ በጣም ነበር የማየው እና የእሱ ነገር ምንድን ነው የተባለ ጥያቄ ውስጥ ከተተኝ እና ልክ ሜንሽን እንዳደረግኩት ከዚህ በፊት ኦርቶዶክስ ቤዝድ ሪሊጅን ያደግኩትኝ እና ኤኒቲንግ የሚደረገውም የተደረገውም እየተደረገ ያየሁት እና ሳድግ ያየሁት ነገር ሁሉ ኦርቶዶክስ ቤዝድ ነው። ሌላ ነገር ኦፕን ማይንድድ እና ቬነረብል አልነበርም እና ሁሉም ነገር በድብቅ ነው የሚደረገው እና ሁሉም ነገር እዛው ነው የሚደረገው። ሌላ ነገር የለም። ሌላ ነገር ኤክስፕሎር እንድታደርጉ ኦፕሽንም አይሰጥም፣ ኦፖርቹኒቲም አይሰጥም እና በአብዛኛው ሰው ደግሞ ፈርቶ ነው የሚል ድምዳሜ ውስጥ ነው የደረስኩት እኔ በበኩሌ እና ብቻ ጆርኒ ሲጀምር ቢፎር 1 መንት ነበረ እና እሱንም ሁሉ ጊዜ አየው ነበረ እና ይሄ ነገር ዋት ኢዝ ኢት ብዬ ጥያቄ ልቤ ውስጥ አረፈ። ከዛ እሱን ደግሞ ማወቅ አለብኝ። ፌት ብቻ አያስፈልግም፣ አጋረ ነው ምን እንደሆነ ከጀርባው ብዬ አሰብኩኝና እንቅስቃሴ ከዛ ጀመረ ማለት ነው። የመጀመሪያው ነገር ያደረኩትኝ ሁሱን እናከታተል ነው። በመጀመሪያዎቹ 3 ቀናቶች የረመዳኑን ተከታተልኩት ሁሱንን እና የሚያደርገው ነገር አኳኋኑ፣ እርጋታው፣ ኤክስፕሌን የሚያደርግበት ነገር ሁሉ በጣም ትክክለኛ ወይ ነው። እኔ ካደግኩበት ቲንግ ይለያያል እና እሱን ሄጄ መከታተል ስጀምር ብዙ የሚጠይቃቸው ጥያቄዎች እኔ ላይም የሆነትም ጠይቄ አላውቅም ከዚህ በፊት እንደዚ አይነት ነገራቶች እና እሱን ሄጄ ሳየው የሚጠይቀው ጥያቄ የሚመልስበት ትህትናው ምናምን ነገር በጣም ይማርካል እና እሱን ሄጄን ቼክ አደረጉኝ። ከዛ እኔም ጥያቄ ተፈጠረብኝ እና ውስጤ የራሴን ባይብል መጀመሪያ ማንበብ ጀመርኩኝ፣ ቁርአንን ከማንበብ በፊት ማለት ነው። ከዛ የራሴን ባይብል ቁጭ ብዬ ማንበብ ጀመርኩኝ እና ሳነበው መሀል ላይ በጣም ግራ የሚያጋባ ነገራቶች አሉት። እኔ በ18 ዓመቴ ወይ በ19 ዓመቴ የምረዳው ነገር አይደለም እና ምንድን ነው ብዬ ራሱ ኤቭሪቲንግ ቼክ አደረኩኝ። ሰዎች ጠያየኩኝ፣ ትልቅ አባቶች ምናምን ጠያየኩኝ እና ማንም መልስ ሊሰጠኝ አልደረሰም። ሁሉም ሰው በልምድ የመጣ ነገር ነው የሚለኝ ወይ ሊቃውንት ነው የተረጎሙ ነው የሚለኝ እና ልቤ ድምዳሜ ላይ አላረፈችም። ልቤ ድንግጥ ይላል ነው እንጂ መልስ አጣች። ከዛ መልስ ስታጣ ለምን ይሄ ነገር ትክክል አይመስለኝም፣ ትክክልም አይደለም፣ በቃ ያለኝ አማራጭ ንጽጽር ማድረግ ነው ብዬ አሰብኩኝ እና እሱን ቀጠልኩኝ። ከዛ ሪሳይት አደረግኩኝ ሆል ቁርአን በረመዳን ወር ላይ ማለት ነው። ሪሳይት አድርጌ ስጨርስ አንድም ያገዙኝ ጓደኞቼ ናቸው። በዚህ አጋጣሚ በጣም ነው የማመሰግናቸው እና እነሱ ናቸው ያገዙኝ። ሪሳይት አድርጌ ሆል ቁርአንን በጣም አነበብኩኝ እና ለሁሉም ነገር መልስ አለው፣ እርካታ አለው፣ ሰላም ይሰጣል፣ ፒስ አለው። ሁሉም ነገር በቃ እኔ በልቤ የምመኘው ነገራቶች፣ ውሽ የማደርገው ነገራቶች ሁሉ በቃ መልስ አላቸው። የእውነት ከልብ የሚያስፈልገው ለካ ፌድ ነው እንጂ ሌላ ነገር አይደለም። ወደ ትክክለኛው ብርሃን ነው የመራኝ ያቺ ወር ብዬ ማስባት እና በጣም ያኔ ከዛ መጥቼ ሪሳይት አድርጌ እንደጨረስኩ አዲስ ጋር መጣሁ እና ያለኝን ነገር አቋሚ ነገርኳት። ከዛ እሷ ደግሞ በጣም የተቀበለችኝ ወይ በጣም ቤተሰብ እንደሆነ በቃ ኦፕን አንድስ ነው የተቀበለችኝ። ከዛ እውነትም እዚህ ነው ዲዘርቭ የማደርገው እዚህ ነው ቦታዬ ብዬ አሰብኩኝ። ልክ ከሷ ጋር አውርቼ እንደጨረስኩኝ ወርጄ የመጀመሪያ ያደረኩትን ነገር ይሄ ነገር ልቤ መረጋጋት መቻል አለበት። ከዚ እንደዚህ መቀጠል አልችልም፣ እንደዚህ የተለያየ ነገር እያደረጉኝ መሆን አይችልም። ሰው ማድረግ የምችለው ነገር ልቤ ሰክን ብዬ መጠየቅ ነው። ከዛ የሆነ ቀን ማታ ትዝ ይለኛል በጣም ኮንፊውዥን ውስጥ ገብቼ እንደዚህ አይነት ድምዳሜ ውስጥ ከመድረሴ በፊት በጣም ኮንፊውዥን ውስጥ ገብቼ በቃ ለመንኩኝ። እኔ የእውነት ከሆነ ይሄ ነገር ሾሚ ሳይን በቃ እኔ አይኬን በቃ ስቅስቅ ብዬ እያለቀስኩኝ ተማጸንኩ። በቃ ሾሚ ዩዌ
ሎይድ አንድ ነህ አይደል? እኔ በቃ ሾሚ ወይስ እኔ የተለያየ መከተል አልፈልግም። ለአንተ ነው መገዛት የምፈልገው፣ ለአንተ ነው መኖር የምፈልገው ብዬ ስቅስቅ ብዬ አለቀስከችን ቀማታ። በቃ የእውነት ተሰማኝ። የእውነት በቃ ሙሉ ሀዘኔን ብዬ አለቀስኩ፣ ብዬ አለቅሼ ከዛ የእውነትም በነጋታው ስነሳ አየው ቨርስ። እኔ ሲጀመር እንደዚህ አይነት ነገር በሳይን ማመን ሰው አልነበርኩ። ይሄ ነገር በቃ የሆነ ነገር በድንገት ሊሆን ይችላል እንጂ በሳይን ይሆናል ብዬ ማመን ሰው አልነበርኩ። እና በነጋታው ልክ ስልኬን ስከፍት ሱራ ሱራ 93 ከ1 እስከ 11 ያለውን አሳየኝ ሳይን። ቲክቶክ ላይ ነው ገብቼ ልክ በጀመረው ነገር ልክ ከእንቅልፌ ስነቃ ሱራ የረፈደ ምዕራፍ የተባለ ነው እና እሱን ልክ ቲክቶክ ላይ ስገባ አየው እና እሱኛው ምዕራፍ የሚገልጸው ከዳርክነስ ወደ ላይት የመጣ ሰው ነው። ኮንቨርት ወይ ደግሞ ሊብሬት ያደረገውን ማለት ነው። ስለዚ እሱ አሁን ካለሁበት ጨለማ ወደ ብርሃን እየጠራኝ ነው። ስ ሳይን እኔን እየተጠራው መሆኑ ብዬ አመንኩኝ እና እሱ ምዕራፍ ካየው በኋላ እውነትም ይሄ ነገር በቃ አላህዬ ነው እንደዚህ ያደረገኝ፣ ስለሚወደኝ ነው፣ ስለመረጠኝ ነው ብዬ አመንኩ። በቃ አመንኩት ሙሉ ለሙሉ በልቤ ተቃምኜ ተቀበልኩት። ከዛም በኋላ ይሄን ሳይን ካየው በኋላ በቃ ድምዳሜ ላይ መድረስ አለብኝ። ደግሞ ይሄ የኔ አምላክ ነው፣ ይሄ እሱን ያደርግልኝ እንጂ ይሄ ሳይን አይደለም። በቃ ማታውን ተማጽኜ የጠየቅኩት ውሎ ሳይረፍድ ምንም ሳይል በነጋታው አሳየኝ እሱ እንደሆነ። በቃ በሳይንስ እኔ ያልገባችሁ ምን እንዴት ብዬ መመረጥ ነው ይሄ ከሌሎች ሰዎች መመረጥ ነው እንጂ ከመሬት ተነስቶ እንደዚህ የሚሆን ነገር አይደለም። ሳይን አሳየኝ እና በቃ ሙሉ ፌዴ አመነች። በቃ ተቀመጥኩ ስክና ለልቤ። ከዛ ኢድ ደረሰ። ኢድ ሲደርስ ልክ እንዳልኩሽ ማይ ፍሬንድስ ሙስሊሞች ናቸው እና ልክ በቃ እነሱ ቤት ሄደን ዝያራ በቃ ከእነሱ ጋር ጊዜ እናሳልፋለን ምናምን። አኳኋኑ ሁሉ ጊዜ በዓል በሆነ በነጋታው ይኬድና ዝያራ ይጠየቃል። እንኳን አደረሳችሁ ሙባረክ ይባላል እና እዛ ሄጄ እነሱ ጋር በቃ ስርዓቱ ሁሉ ለካ ይሄ ነው ከኔ ላይፍ የጎደለው ይሄ ነው። ሰው ተብዬ እስከዛሬ ድረስ አልተጠራሁም። እስከዛሬ ድረስ ዝም ብዬ ነበር የኖርኩት። ብዛት በቃ ባዶ ሆኜ ኖርኩ ያህል ተሰማኝ። እነሱ ጋር ሄጄ በቃ አሰጋገዱን ኤኒቲንግ ድሁር ሰዓት ላይ ነው የደረስነው እና እዛ አስተጋገዱን ሳይ ኤቭሪቲንግ የተከተሉት ሁሉም ነገር ሳይ ደስ ዝወራም በቃ ከኔ ህይወት ይሄ ነው የጎደለው ነገር ብዬ በቃ እምባዬ መጣ ምናምን። ከዛ ማይ ፍሬንድ ሀያት ሁሉም ነገር ነገረች። ኢፍ ዩ ዋን ዱ ይሄኛው ከሆነ ብለሽ የምታስቢው ነገር እኔ ከጎንሽ ነኝ፣ ምንም ነገር ይሁን እኔ ከጎንሽ ነኝ። እሷ በቃ አልሐምዱሊላህ እንደሱ አይነት ጓደኛ ስለሰጠኝ እኔ ቢኬት ብዬ እንደማመሰግናት እኔ ቃላት ራሱ ያንሰኛል። እሷ ነች በቃ ለሁሉም ነገር ከጨለማ የነበርኩበት ህይወት ሳንች ወደ ብርሃን ያወጣችኝ እና እሷ አሳየችኝ ሁሉም ነገር ውዱ እንዴት መደረግ እንዳለበት ምን እንደሚያስፈልግ ሻሃዳውን ሁሉም ነገር ቀስ ብላ እንደ ልጅ አስተማረች። በቃ ትዕግስቷ ምን እንደምላት ራሱ አላውቅም። በቃ አላህ ሂራን ይስጣት ምንም አይደለም እና በቃ አሳየችኝ፣ አስተማረችኝ። ከዛ ሰኞን ሄደን ማክሰኞን ደውዬ ነገርኳት። እኔ እንደዚህ አስቤያለሁ፣ ሻዳ ለመቀበል አስቤያለሁ፣ ግን ማድረግ የምፈልገው ቁርአን ላይም እንደተጠቀሰው የሰው ልጅ የተወለደው አርብ ቀን ነው፣ በቃ የተፈጠረው አርብ ቀን ነው ተብሎ ስለሚታመን እኔ አርብ ቀን ነው ሻዳ መያዝ የምፈልገው፣ ጁማ ዕለት ያኔ ነው ተወለድኩ ብዬ ማሰብ የምፈልገው አልኳት። ከዛ ትክክል ነሽ እኔ ከጎንሽ ነኝ አለች። ከዛ በኋላ ቤተል ስለሆነ ሰፈራችን እዛ ቤተል ነው ማድረግ የምፈልገው። ለእኔ እዛ ነው በቃ ሁለተኛ መዲና የሚመስለኝም ቦታ ልብ የሚሰክነውም ተዋህቅ መስጊድ ስገባ ነው አልኳት። በቃ በዛ ሳልፍ ነው ለእኔ ሰላም የሚሰማኝ አልኳት። እነሱን ወደ እኔ መሳብ ያለብኝ ምንም ይሆን ሞትም ቢሆን ችግር የለም። አላህ ነው የፈቀደው።
በቃ ችግር የለም እኔ ነፍሴን ለመስጠት ዝግጁ ሆንኩ። ከዛ በኋላ አርብ ሻሃዳ ሊይዝ ሐሙሱን ሻወር አሳየችኝ። የሰላት ሻወር ምን ማድረግ እንዳለብኝ ሁሉም ነገር ውዱ እንኳን ወደፊት እንዴት እንደሚደረግ አስተማረችኝ እና ሻወርም ሁሉም ነገር አጨርሰን አርብ ገባን። አርብ ልክ ስንሄድ ልቤ ትውት ይላል። በቃ ደስታ ነው የሚሰማኝ፣ እንባ ነው፣ ነርቨስነስ ነው። በቃ ምን እንደምን አላውቅም። በልቤ የሚሰማኝ ብዙ አይነት ፊሊንግ ሆነ። ልክ መስጊድ በሩ ላይ ስረግጥ ያ ሁሉ ነገር ቆመ። ልቤ ስክን አለች፣ ጸጥታ ተሞላ። በቃ አይምሮ ውስጥ የነበረው ሁሉ በቃ የተለያየ ነገር የነበረው ጸጥ አለ። ከዛ ልክ መስጊድ ገብተን ሀያት ለሆነ ተለቅ ያለች ሴትዮ ነገረቻት። ሁሉንም ነገር ያሳለፍነውን ነገር ሁሉም ነገር የተፈጠረውን ነገር ነገረቻት እና ገብተን ወደ ውስጥ ለኢማም ወይም ደግሞ ለሀጂ ሼክ አይ ቲንክ ነው የሚባለው ገብታ ሁሉም ነገር ነገረቻቸው። ከዛ እሳቸው ሸሃዳ ያሳዙኝ። ከዛ በኋላ አልሐምዱሊላ ሙስሊም ተባልኩኝ። አልሐምዱሊላ ሰው ሆንክ። ያኔ ተወለድኩ። በቃ አሁን ከዛ ቀን ጀምሮ ሰላም ነው የሚሰማኝ። ከዛ ቀን ጀምሮ የልብ ሙላት ነው የሚሰማኝ። በቃ ሳይኖቹ ሁሉ አሁን ደስ እያለኝ አሁን ራሱ በቃ ሰው ሆንኩ። አሁን እንደ ሰው ነው የማወራው። ያኔ በቃ በመንፈሴ ነበር ዝም ብሎ ነበር የምኖረው። አሁን ሰው ሆንኩ። አልሐምዱሊላ አላሁ አክበር። እኔ ምን እንደምል አላውቅም። እኔ ሀብ ነው ወርድስ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ቃላት የለኝም። ፈጣሪን በእናንተ መልኩ የሚያሳየኝ ነገር ሞር የአላህን ስራ ማድነቅ ነው ያስኩትኝ እና በጣም ነው የሚገርመው። የሰዎችን ዳውት ከውስጥ ራሱ መንገድ አውጥቶ ስለተዋወቅን መልሷ ተመልሶም በፍርሃት ነው እኔና አንቺ ስንገናኝ። አዎ እስልምና ትክክለኛ ነው፣ ግን በቃ እንዴት ነው የሚይዘው ነገር ነበረ። በቃ ፍርሃት ላይ ሆነሽ ነው የተዋወቅነው። እንደዚህ ሙሉ ሆነሽ ፊርሽን ኦቨርካም አድርገሽ ወቴቨር። እኔ ብዙ እስልምና ላይ ከሚመጡ ሰዎች ራሳቸውን ፊራቸውን መውጣት ነው። እኔ በጣም ምንም ሃይማኖት ይሁን ምንም ህይወት መንገድ ላይ ይሁን ምን ሰው ከፍርሃት መላቀቅ የመሰለ እረፍት የለም። የሆነ ነገር ይሆናል፣ የሆነ ነገር ይደርስብኛል፣ የሆነ ነገር እያሉ ፍርሃት ውስጥ መኖር በጣም በቃ ለማንም የማልመኘው ነገር ነው እና አላህ የወደደውን አደረገ ባንቺ። እኔ የምለው ነገር ቃላት የለኝም እና ጀግና ነሽ። ዩ ዲድ ኢት። እሱም ትልቅ ሮል ተጫውተዋል። እኔም እድሉን አግኝቼ በአንቺ ህይወት ውስጥ አሻራ በማሳረፍ ጀግናዋ ደግሞ እንደ እህትሽ የሆነችው ሀያትን በመኖሪያ ኢቨን ቤተሰቦችሽም ኦፕን ማይንድድ መሆናቸው ይሄ አሁን ባያውቁም አትሊስት ያሳደጉሽ ምን ያህል ጀግና ሴት ብትሆኝ ነው። እንደዚህ ራሷን ፈልጋ ማግኘት የምችል ሴት ባያሳድጉ ኖሮ ሎስት ትሆን ነበረ። ገብቶሻል? አትሊስት ግን አሁን ቤተሰቦችሽንም ሳላደንቅ አላልፍም። ከዚ ጥሩ ቤተሰቦች ስላሳደጉሽ ነው። ምንም ራስሽን ፍለጋ ነው እንጂ መጠጥ ቤት፣ ጭፈራ ቤት፣ ጫት ቤት ምናምን አይደለም። እንደ ብዙዎቻችን ደክመሽ ሳይሆን ገና በልጅነትሽ በዚህ መንፈስሽ ፈጣሪሽን መፈለግ ሄድ እና ቤተሰቦች በጣም ሊሞገሱ ይገባቸዋል። አስተዳደጋቸው ማለት ነው። ሌላ ደግሞ ጓደኞች ውሎሽን የምትመርጥ ምርጥ ሴት ነሽ። ምንም ሆንሽ ምንም ማንኛውም ሴት ምንም ውሎሽን መርጠሻል። ጓደኛ የምትወስድሽ እሱ ጋር የትም ጥያቄዎችሽን ዌር ቱ ጎ ብለሽ መፈለግሽ በጣም ምርጥ ሴት እና አላህ ይጠብቅሽ። አላህ እዚህ መንገድ ላይ ያጽናሽ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። አላህዬ በጣም ላይ ማሻአላህ ለዚህ ሁሉ ለምታሳየኝ ነገር ፈጣሪ እኔ እንጃ። በጣም ወአለይኩም አሰላም ወራህመቱላህ። ድምፅሽ እኔ ጋ ነው ተሰምቷቸዋል? ሰማችኋል? ተምተዳረረ ማሻአላህ ላይ ጨምርለት። አልሰማሁኝም። ኦኬ አሰላም አለይኩም። እስቲ መልሴን አልመለሰችልኝም። ድጋሚ ትበለኝ። አሰላም አለይኩም። ወአለይኩም አሰላም ወራህመቱላህ። ማሻአላህ እኔ እኮ ጥንቅቅ
ብላችሁ የምትሰልሙት ነገር ዲስቴይዝ ዴይኖ እንትኑ ሰላምታውንም ቃላቶቹንም ምንም ሲያቋም ብሰው ሙስሊሞችን እኮ ነው ገብተው እንትን የሚያስብሏቸው ራሳቸው ድጋሚ ሻሃዳ እያስያዟቸው ነው። እሱም መታደል ነው። አክቹዋሊ ገና አንዳንድ ጊዜ ሳስበው አንዳንድ ሰዎችን ድጋሚ ሻሃዳ የምናስዝ ይመስለኛል። ነው ጓደኛዬ ትለኛል አንቺ ስትጨርሽ እኔ ዓለምን ገና ይሰልማል ምናምን ስላት ስትጨርሽ እኮ እኛንም ድጋሚ ሻሃዳ ያዙ ማለት አይቀርም ትለኛለች። ነው ላይ ዋቴቨር ለሰው ለተመልካች ሳይሆን ለሾው ሳይሆን የልብን መመለስ ነው እየፈለግን ያለ ነው። እና ከሁሉ ነገር በላይ ደግሞ ቃል ነው። ቃሏን ጠብቃ ራሷን ፈልጋ ያገኘች ሴት ማለት እንደ እንቁ የምትከበር ናት። እና ያቺ ሴት በመሆንሽ በጣም ደስተኛ ነኝ። ለአንቺ አላህ ይጠብቅሽ። በጣም ነው የኮራሁብሽ። እሺ እህቴ፣ እዚህ ጋር የምታያቸው 500 ምናምን በሚሊዮን የሚቆጠሩ ዓለም ላይ ያሉ ዩርናት አለውን ብቻሽን አይደለሽም። ከዛም ባለፈ ግን ያሹ ሰማይ የምድር